እንግዲህ እንደተላለፈው ናቪጌቲንግ ኤንድ ኢንጌጂንግ ዩዝ ካልቸር ነው። እኔ ከፓስቶራል ፐርስፔክቲቭ ምናልባትም ከአባትነትም አንዱን ልጨምርበት ይችላለሁ እና እዚህም ያላችሁ እግዚአብሔርን አመሰግናለሁ። ከዚህም በኋላም ለሚሰሙት ማለት ነው። ከምን ጊዜው ይልቅ እያንዳንዱ ትውልድ የራሱ የሆነ ቻሌንጅ አለው፣ የራሱ የሆነ ተግዳሮት አለው፣ የራሱ የሆነ ደግሞ ወዳሎት አለው። በእርግጥ ዛሬ ተግዳሮቱን ነው የምናወራው። በመጨረሻ ደግሞ በዳሎቱ ትንሽ ነገር አንስተን ለመጨረስ እኔ እፈልጋለሁ ማለት ነው። ሶስት መጽሐፎች ዶክተር ጥበበ ይህንን አሳይመንት ከሰጠኝ በኋላ ትንሽ ራሴን አፕዴት ለማድረግ ብዬ በተለይ ኢንጌጂንግ ኦር አንደርስታንዲንግ ዩዝ ካልቸር የሚለውን ሶስት መጽሐፍ አገኘው። የመጀመሪያ ሁለቱ አንደርስታንዲንግ ቱዴይስ ዩዝ ካልቸር የሚል በአንድ ሰው የተጻፉ መጽሐፎች ናቸው። ሶስተኛው መጽሐፍ ደግሞ ኢንጌጂንግ ዩር ቲንስ ወርልድ የሚለው በሁለት ሰዎች የተጻፈ መጽሐፍ ነው። እንግዲህ አንድ ሰው ሁለት መጽሐፍ ጽፈዋል፣ ሁለት ሰዎች በአንድነት ጽፈዋል። ይሄ መጽሐፍ አለኝ። በኋላ የሆነ ነገር ላረገ በልቤ ብያለው እንደ ጊፍት ለመስጠት አስቤያለሁ። ሶስት መጽሐፍ ለማን እንደምሰጥ ግን እንግዲህ ከፕሮግራሙ በኋላ ነው ማለት ነው የማስበው። በተለይ በርደን ላላችሁ ሰዎች ማለት ነው። ከነዚህ መጽሐፍቶችን አንዳንድ ነገሮችን አይቻለሁ እና ውርድ ከራሴ ብለውታል። ዲስክሌመር አለኝ። ይሄንን ነገር ሳቀርብ አቀራረቤ እንደ አንድ ዲያስፖራ አባት ሁለት ጀንዚ ልጆች አሉኝ፣ አድገዋል። አሁን አንዱ ስራ ላይ ነው፣ አንዷ ኮሌጅ ናቸው። እነሱን በማሳደግ ካገኘሁት ኤክስፔሪንስ ታይሙ እንደፈቀደ አንዳንድ ፐርሰናል ኤክስፔሪንስንም ለመናገር ወዳለው። ሁለተኛ ደግሞ እንደ አንድ የኢሚግራንት ቤተክርስቲያን መጋቢ በመቶ የሚቆጠሩ ሚሊኒያልስ እና ጀንዚዎችን አጥምቅ ያለው ምንድነው ቻይልድ ሆነው ዴዲኬት አድርጊያቸዋለሁ። ዛሬ ደግሞ ኮሌጅ እና ያንግ አደልት የሆኑ አሉ። ብዙ ደግሞ እየመጡ የሚሄዱ አሉ። ከነሱ ጋር ዲሳይፕልሺፕ ግሩፕ አብሬ ያሳልፋለሁ። ከነሱ ጋር ካሳልፍኩት ከነበረኝ ኢንካውንተር ከተማርኩትም ነገር ነው አሁን የማካፍላችሁ እንደ አንድ ኢሚግራንት ቤተክርስቲያን መጋቢ። ሶስተኛ ደግሞ እንደ አንድ የወንጌል አገልጋይ በየስፍራው ሁሉ በመጓዝ ከሺህ በላይ የሚቆጠሩ ወጣቶችን እንዳወራ ከነሱ ጋር እግዚአብሔር እድል ሰጥቶኛል እና እንደዚህ ባለ መልኩ እንጂ እንደ አንድ ፕሮፌሽናል በቃ ጠቅላላ ትኩረቴንም ሁሉ ስቤ ወጣቶች ላይ ብዙ እንደጻፈ ብዙ እንዳወራ ብዙ ነገር እንደተናገረ ሳይሆን በእነዚህ ነው አቀራረቤ እንደ አባት እንደ አንድ መጋቢና እንደ አንድ ወንጌል አገልጋይ ደግሞ በየስፍራው ከመሄድ በተለይ ከትውልዱ ጋር ከነበረኝ ኢንካውንተር በመነሳት የወጣቱን ካልቸር እንዴት እንረዳው፣ እንዴት ደግሞ እንርዳው የሚል ነው። ዶክተር ጥበበም ሲናገር ሰምቻለሁ። አንድን ሰው መቼስ መጀመሪያ ለመርዳት አስቀድሞ ለመረዳት ያስፈልጋል እና እንዴት ይሄን ካልቸር እንዴት እንወቃቸው በሚል ነው። ትንሽ ካልቸር የሚለውን ዴፊኒሽን ላንሳና በቀጥታ ወደ ዋናው ሀሳቤ ነው የሚሄደው። ከሁለት ሪሶርስ አግኝቻለሁ። ፌስቡክ ላይ ኢትዮጵያን አንትሮፖሎጂስት አሶሲሽን ፖስት ያደረጉት ሜይ 8 2020 ላይ ያደረጉትን ኮት አድርጌያለሁ። ታይለር የተባለ ሰው ፕሪሚቲቭ ካልቸር በሚል አይ ቲንክ ራቅ ያለ ዘመን ነው በ1871 በታተመው መጽሐፉ ላይ ስለ ካልቸር እንዲህ ሲል ይገልጸዋል ብለዋል። የሰው ልጅ የህብረተሰብ አባል በመሆኑ በህብረተሰቡ ውስጥ በመኖሩ ምክንያት የሚማራቸው የሚለምዳቸው እውቀት፣ እምነቶች፣ ስነ ጥበብ፣ ስነ ምግባር፣ ህግ፣ ደንብ፣ ወግና የመሳሰሉ ችሎታዎችና ልማዶችን ሁሉ የሚያካትት የተወሳሰበ ስርዓት ነው በማለት ይበይነዋል ይላል። ካልቸርን ቢግ ካልቸሩን ማለት ነው። ከዛ ዊኪፒዲያ ላይ ደግሞ ስለ ባህል እንዲህ ዲፋይን አድርጎታል። አይ ቲንክ ሞር ብሪፍ ሆኖ ለተራ ሰው የሚጠቅም አይነት ሆኖ አግኝቼዋለሁ። ባህል ማለት የአንድ ህብረተሰብ አኗኗር ነው ይላል። ባህል የህብረተሰቡን ቋንቋ፣ ስነ ጥበብ፣ ስነ ጽሁፍ፣ ሙዚቃ፣ ጭፈራ፣ ሃይማኖት፣ ቴክኖሎጂ፣ አበሳሰል፣ አለባበስ፣ ስነ ህንፃ፣ ህግ፣ አስተያየት፣ ፍልስፍና፣ አፈታሪክና ብዙ ሌሎች ረገዶችን ያጠቃልላል ይላል። ይሄ ጀነራሊ እንዳው ካልቸር ብለን ስናወራ ነው። በዚህ መካከል ደግሞ ዩዝ ወጣቶች የራሳቸው የሆነ ካልቸር አላቸው። በነገራችን ላይ እንዳውም ግሎባል ዩዝ ካልቸር የሚባለው ስተዲ አሁን በጣም ፖፑላር ሆነዋል። ኤዥያም ያሉት አፍሪካም ያሉት እዚህ ዩሮፕም አሜሪካንም ያሉት ወጣቶች አሁን ካለው ቅድም እንደተነሳ ከሶሻል ሚዲያው ከኢንተርኔቱ ከቴክኖሎጂ የተነሳ ሞር ኦር ሌስ ተመሳሳይ ካልቸር ነው ያላቸው። የወጣቱ ትውልድ ያለው ካልቸር ተመሳሳይ ነው። ቋንቋውም አሁን ኢንተርናሽናል በየቦታውም አሁን ኢትዮጵያም ስትሄዱ በጣም ነው ሰርፕራይዝ የምትሆኑት። ኢትዮጵያ ያሉት ወጣቶች እዚህ ሀገር ካሉ ወጣቶች በምንም
በምንም ነገር አያንሱምም አይበልጡም። ተመሳሳይ አቲቲዩድ ነው ያላቸው፣ ተመሳሳይ አመለካከት ነው ያላቸው እና ኮመን የሆነ ካልቸር አላቸው። እኛ ደግሞ እንደ ኢሚግራንት ቤተሰብ ደግሞ ቻሌንጃችንን አብረን ለማየት እናስባለን እና ሶስት ነገር ነው ማንሳት የምፈልገው ስለ ተተኪው ትውልድ ማወቅ ያለብን ሶስት መሰረታዊ ነገሮች ብዬ አስባለሁ። ሶስት ነገሮች ብናቅ ይሄንን ነገር ብንረዳ በኋላ ደግሞ ልንረዳቸው እንችላለን። በነገራችን ላይ ዋና ዓላማችን እኛ እንደ ክርስቲያን ፓረንትስ እንደ ክርስቲያን መጋቢም እንደ ወላጆችም እዚህ ያለን ልጆቻችን ወንጌል እንዲገባቸው ነው። ወንጌል ክሊር ሊገብቷቸው በሚቀጥለው ትውልድ ከኛ ተቀብለው ይህን ወንጌል እንዲያሻግሩ ነው። እሱ ነው ፎከሳችንም እሱ ነው። እኔም እንደ ፓስቶሪያል ፐርስፔክቲቭ ማወራው ልጆቻችን በቸርች በቤተሰብም ባሉ ጊዜ ወንጌልም ክሊር ሊገብቷቸው ኮሌጅ ከመሄዳቸው በፊት ወንጌልን አንደርስታንድ አድርገው እንዲወጡ እንዲረዱ ነው። በእውነት ለፓረንት ዮሐንስ ተናግረዋል። ልጆቼ በእውነት ሲሄዱ ከመስማት ይልቅ ከዚህ የሚበልጥ ደስታ የለም ብለዋል። ለእኛ ደግሞ ከማየትም ይልቅ እውነቱ ምንድን ነው? ልጆቻችን ከኛ ያዩትን የተመለከቱትን ተቀብለው በትውልዳቸው እንደሄዱ ነው እና ስለ ወጣቱ ይሄንን እንድረዳቸው ካሰብን ወንጌል እንድናስተላልፍ ካሰብን አይ ቲንክ ስለ ወጣቱ ትውልድ ሶስት ነገር ማወቅ አለብን ብዬ አስባለሁ። ቅድም ዶክተር ጥበቡም እንደተናገረው በጁቡሊ ላይ አንዱን ፓርት አቅርቤዋለሁ። አንድ ሁለቱን ተጨማሪ ነገር አሁን ካገኘሁትም ስተዲ በመነሳት አንዳንድ ነገሮችን አነሳለሁ። የመጀመሪያው የትውልድን ክፍተት መረዳት ያስፈልጋል። ጀነሬሽናል ጋፕ የሚባለው የትውልድን ክፍተት በጣም በቅጡ መረዳት አለብን። ሁለተኛው ጁብሊ ላይ ያነሳሁት የትውልድን ፍልሰት፣ ዛሬ ወጣቱ ትውልድ ከቤተ ክርስቲያን እየፈለሰ ነው። ዘ ሳይለንስ ኤክሶዶስ ይሉታል፣ እንመጣበታለን። እሱን በጣም መረዳት ያስፈልጋል። ኢፌክቲቭሊ ወጣቶችን በወንጌል እንድረስ ከተባለ ሌላው የመጨረሻው የትውልድን ተግዳሮት መረዳት በጣም ያስፈልጋል። ከፍተኛ ከምንገምተው በላይ ትልቅ ቻሌንጅ ነው ያለባቸው ወጣቶቻችን። በጣም በተለይ በክርስትና ሕይወት ለመኖር አንታይ ክርስቲያን ካልቸር ውስጥ እያደጉ ስላሉ ተግዳሮቶቻቸውን ምናልባት ብንረዳቸው ልናዝንላቸው እንችላለን ማለት ነው። እነዚህን ሶስት ነገር ቶሎ ልበልና መጨረሻ ላይ ምን ማድረግ አለብን የሚለውን ካቀረብኩ በኋላ አይ ቲንክ ኦኬ። የመጀመሪያው የትውልድን ክፍተት መረዳት ጀነሬሽናል ጋፕ ወይም ጀነሬሽን ጋፕ የሚባለው ማለት ነው። በተለይ እኔ የዲያስፖራን የትውልድ ክፍተትን መረዳት ከሌላው ይልቅ በጣም ከፍተኛ ያደርገዋል። ይሄ የትውልድ ክፍተት በሁለት ትውልዶች መካከል ኦልድ ኦር ዘ ኒው ማለት ነው። ከባህል፣ ከአስተሳሰብ፣ ካለባበስ፣ ካነጋገር፣ ካኗኗር በእኛ ደግሞ በኢሚግራንት ኮንቴክስት ውስጥ ከቋንቋ ልዩነት የተነሳ የሚፈጠር ያለመግባባት ችግር ነው። ችግር አለብን እውነቱን ለመናገር በወላጆችና በልጆች መካከል። እኔም እንደ መጋቢ ራሴም እንደ አባት ከልጆቼ ጋር ባሳለፍኩት እንደ መጋቢ ደግሞ እንደ ቤተሰብ ካውንስልም ከብዙ ፓረንቶች ከልጆቻቸው ጋር ባለው ኮንፍሊክት ትልቁ ነገር የኮሚኒኬሽን ችግር ነው። ይሄ ደግሞ ጋፑ ያመጣብን ጀነሬሽናል ጋፑ ያመጣብን ነገር ነው እና ይሄን በጣም መረዳት አለብን። እኛ የወጣት አገልጋዮችም ወላጆችም መጋቢዎችም እዚህም ያለን መሪዎችም የትውልዱን ክፍተት እንደሚገባ ካልተረዳን ብሪጅ መሆን አንችልም። ልዩነት አለ፣ ማይካድ ልዩነት አለ። ኢሚግራንት ጀነሬሽን እንዴት ነው የሚከፈለው ብለን ብናስብ ይሄ ጥሩ ነው፣ ለእኛም ስለሚጠቅመን 1.0 ፈርስት ጀነሬሽን የሚባል አለ። በተወለዱበት ምድር ከጎለመሱ በኋላ አገራቸውን ለቆ የፈለሱ ትውልዶች እኔ ማለት ነው እኔ ወይም በአብዛኛዎቻችን እዚህ ያለን ከኢትዮጵያ ምድር ከ20 ዓመት በላይ ኢትዮጵያ ውስጥ ምናልባትም ከ17 ዓመት በላይ ኖረን የመጣን ፈርስት ጀነሬሽን ነን። እትብታችን ሌላ ሀገር የተቀበረ ኤርትራ ወይ ኢትዮጵያ የተቀበረ ማለት ነው። ሁለተኛው 1.5 ጀነሬሽን የሚባሉ አሉ። እነዚህ የተወለዱበትን ምድር በልጅነታቸው ምናልባትም ከ7 እስከ 13 ዓመት እዛ ኖረው ወደዚህ የፈለሱ ናቸው እና ምናልባትም እዚህ ትኖራላችሁ፣ ወደዚህ ሀገር ስትመጡ በቪዛም ተገፍታችሁ ፑልም ኦር ፑሽ ተደርጋችሁ ወደ ማይግሬት አድርጋችሁ ወደዚህ ሀገር ስትመጡ ቲኔጀር ልጆች ይዛችሁ የመጣችሁ ልጆቻችሁ 1.5 ጀነሬሽን ናቸው። እዚህ ሀገር የተወለዱት ሰከንድ ጀነሬሽን ናቸው። እኔ 1.5 ጀነሬሽን በጣም ጠቃሚ ናቸው። ቤተክርስቲያናችን ውስጥ በጥቂቱ አሉ። እነሱን ብሪጅ ነው የምላቸው። በነገራችን ላይ አሁንም የብሪጅ ሚኒስትሪ ስለሆነ ባይሊንጓል ናቸው፣ ባይካልቸራል ናቸው። እዛም አገር ቤት ስለኖሩ የአገር ቤቱን እድገት ለወላጆቻቸው በጣም ርኅራኄም ያላቸው አንደርስታንድ የሚያደርጉ ናቸው። እዚህም ሀገር ደግሞ ሃይስኩል ስለሄዱ የዚህን ሰከንድ ጀነሬሽኖችን አንደርስታንድ ያደርጋሉ። ሰከንድ ጀነሬሽኖች እዚህ ሀገር የተወለዱ የዲያስፖራ በፈለሱበት በባዕድ ምድር የተወለዱ ልጆች ናቸው። እኔ ኢትዮሪካን ብያቸዋለሁ፣ ኢትዮጵያን አሜሪካን።
ልጆቻችን እዚህ ሀገር የተወለዱ ናቸው። ዲሳይፕልሺፕ አስተምራለሁ ወጣቶችን ወደ ኮሌጅ ከመሄዳቸው በፊትና ሱፉለር ሰሚናሪ ነው ቅድም እንደተነገረው እዛ ስማር እኔ በነበርኩበት እንግዲህ ዛሬ ማይ ጎድነስ 24 ዓመቱ መሆኑ ነው 2000 እዛ ነበርኩና ኮሪያኖች ይበዛሉ 20% ኦፍ ፉለር ሰሚናሪ ስቱደንት በ2000 20% ነበሩ ኮሪያን ስቱደንት እና አንድ ፈርስት ጀነሬሽን አለች ላይብረሪ ሰራ ነበር ቼክ አውት ሳረግ ሌላ ደግሞ ሰከንድ ጀነሬሽን ኮሪያዊት አለች እቺ ፈርስት ጀነሬሽኗ ስለ ሰከንድ ጀነሬሽኗ ኮሪያ ስታወራ እንዲህ ስናወራ እሷም ኮሪያ ናት ስላት ያ ሺዝ ፍሮም ኮሪያ ግን ሺዝ ባናና ጀነሬሽን ናት አለችኝ እና ምን ማለት ነው ባናና ጀነሬሽን ምናምን ስላት በቃ ስታያት አውሳይዷ የለው ነው ውስጧ ግን ሺዝ ዋይት እና ባናና ጀነሬሽን ነው የምንላቸው አለችኝ እዛ ኦፌንሲቭ አይደለም ስላት ኖ ያውቃሉ እነሱም ባናና ምክንያቱም ውጫቸው ነው እና ሲናገሩ እዚህ ነው የተወለዱት እዚህ ነው ያደጉት አስተሳሰባቸው አመለካከታቸው ሁሉ እንደ አሜሪካንስ እዚህ እንዳደጉ ነው ግን ፊታቸው ከለራቸው ኮሪያን ነው የሚመስሉት ይህን ነገር ነገርኳቸው ወጣቶችን ሳስተምር እና ለእኛ ላበሻ እንዲሆነ ፍሩት ፈልጉልኝ ወይ የሆነ ነገር ፈልጉልኝ እናንተን የሚገልጽላቸው አንዲት ሴት ልጅ ኮኮናት አለችኝ ኮኮናት ነን እኛ ውጫችን ጠቆር ያለ ጠየም ያለ ውስጣችን ደግሞ ዋይት አንድ ወንድ ልጅ ደግሞ ኦሪዮን ብንባልም ጥሩ ነው ከውጭ ጠቆር ያለ ከውስጥ ነጣ ያለ ብለው ነግረውኛል ማለት እነዚህ ሰከንድ ጀነሬሽኖች እዚህ ነው ያደጉት የስ እኛን ነው የሚመስሉት ግን በካልቸሩ የታነጹ ናቸው እና አሁን ይሄንን ትውልድ እንዴት እንድረስ ስንል ይሄ ሁለቱን ማሰብ አለብን 1.5 ጀነሬሽኖች በተለይ ደግሞ ሰከንድ ጀነሬሽኖች እና ከዛ ደግሞ አሁን ወደ ሰርድ ጀነሬሽን ደርሰናል የሰከንድ ጀነሬሽኖቻችን እዚህ አድገው እያገቡ ነው እየወለዱ ነው አሁን ሰርድ ጀነሬሽን ኢቭን ኮሪያኖች አሁን 5 እና 6ኛ ጀነሬሽን ላይ ደርሰዋል ሳይለንስ ኤክሶደስን ከነሱ ነው አብረን የምንማረው ሁለተኛው ነጥቤ ላይ ስለዚህ እዚህ ሀገር ስንኖር ጥሩ ነገር ሰርተዋል አይ ቲንክ በኢትዮጵያም አብያተ ክርስቲያናት ወይንም እዚህም ያላችሁ በርደኖ ያላችሁ ስለ ትውልድ አንድ ተርሚኖሎጂ አበጅተን የኢትዮጵያን ትውልድ ብንከፍል ጥሩ ነው ብዙ ጊዜ ያው ከደርግ በፊት የነበሩት በደርግ ጊዜ በኢህአዴግ ጊዜ አሁን ደግሞ በአዲሱ መንግስት ያሉትን ብለው የሚከፋፍሉ አሉ ሳይለንት ጀነሬሽን የሚባለው ከቡመርስ በፊት በአብዛኛዎቻችን እዚህ ያለ ነው ከቡመርስ ነው የምንጀምረው ምናልባት 70 ምናምን ዓመታቸው ሆኗል ዘርሌ 72 ዓመት አካባቢ ይሆናል መሰለኝ ወይ 78 ቡመርስ ከ1946 እስከ 64 ያሉት ናቸው በአብዛኛው ሰዎች የሚከፍሉት እና የኔ ጀን ኤክስ ነኝ 1966 ነው የተወለድኩት እስከ 1980 ያሉት በአብዛኛዎቻችን ሞክሼዎች እዚህ ያላችሁ ብዬ አስባለሁ በዚህ ዘመን ያለን ሚሊኒያልስ የሚባሉ ከ1980 ጀምሮ 1996 የተወለዱ ናቸው ብዙ ሚሊኒያልስ አሉን ባይዘወይ የሚግራንት ቸርች ውስጥ ሚግራንት ጀነሬሽን በተለይ ሰከንድ 2.0 ጀነሬሽኖቻችን ሚሊኒያልስ ናቸው በአብዛኛው ደግሞ ጀንዚ ናቸው የኔ ልጆች አሁን ሁለቱም ጀንዚ ናቸው 2000 እና 2003 ነው የተወለዱት ን አሁን አዲስ ያለው ትውልድ ጄን አልፋ ይባላል በአብዛኛው በ15 ዓመት ጋፕ ነው የከፈሉት ከ2015 እስከ 2028 ያሉትን ጄን አልፋ ብለው ከፋፍሎታል ይሄ መከፋፈሉ ምንድነው በእያንዳንዱ ምናልባትም ዩቲዩብ ላይ ብትሄዱ ወይም ጀነሬሽን ብታዩ እያንዳንዱ ትውልድ የራሱ የሆነ ባህሪ አለው የራሱ የሆነ አገላለጽ አለው የራሱ የሆነ ሴሌብሪቲ የሚከተሏቸው አሉ ጥሩ የሆነ ኳሊቲ ያላቸው ደግሞ ጥሩ ያልሆነ ኳሊቲ ያላቸው አዘ ካልቸር ግን አሁን በአብዛኛው የምናወራው ሚሊኒያልስ እና ጀንዚዎችን ናቸው የእኛ ልጆቻችን ሰከንድ ጀነሬሽኖች በዚህ ዕድሜ ውስጥ ያሉ ናቸው ጀን አልፋዎች ህፃናቶች ናቸው እነሱንም የሆነ ነገር ማድረግ አለብን ብዬ አስባለሁ በትውልዳቸው መካከል በተለይ የቤተ ክርስቲያን ትኩረቱ ምን መሆን አለበት የሚለውን አንድ ስላይድ አለኝ ስለ ጀን አልፋዎች ማለት ነው ስለ ህፃናቶች እድሜያቸው ከ4 እስከ 14 ለደረሱ ኦኬ የትውልድ ልዩነት አንዳንድ ነገር ላሳያችሁ እንዲሁ ጀነሬሽናል ጋፕ ሰን እና ዳድን ያዋቸው የፀጉር ስታይል እኛ ቤት በጣም ብዙ ክራይሲስ የፈጠረ ነገር ነው ወጣቱ ልጁን የፀጉሩን አሰራር እዩ የአባትየውን ደግሞ እዩ በእርግጥ ልጁ ፈቅዶ ነው አባትየው ግን ፈቅዶ አይደለም ተፈጥሮና ችግር አምጥቶበት ነው በእንደዚህ አይነት ነገር የምናየው ሌላ በጣም የጀነሬሽናል ጋፕን እዩ ቫልዩ የሚያደርጉት ማን ነው የእኛ ትውልድ ቫልዩ የሚያደርገው ገንዘብን ነበር በተለይ ጄን ኤክሶችን እኛን ስናይ አዲሱ ትውልድ ግን በተለይ ሚሊኒያ በተለይ ጀንዚዎች ታይምን ነው የሚጠቀሙት አሁን ፋዘር used to walk 20 minutes to save 20 US አይደለም ሰንን እዩ
ሰን ስፔንድ 20 ዩኤስ ቱ ሴቭ 20 ሚኒት። አመለካከት አሁን ልዩነታችንን እዩ። እኛ የእኛ ዘመን ትውልድ ፕሮቪዥን ላይ ነው የሚያተኩረው። የዚህ ዘመን ትውልድ ደግሞ ፓሽን ላይ ነው። ፓሽናቸው ካለ የፈለገውን ገንዘብ ስፔንድ ቢያደርጉም ችግር የለም። ታይም በጣም ቫሉብል ነው። አሁን $20 አውጥተው 20 ደቂቃ ሴቭ ቢያደርጉ ይሻላቸዋል። በእኛ ዘመን ግን $20 ከምናወጣ 20 ደቂቃ ወክ አድርገን ወይንም የሚሰራውን ነገር እንሰራለን። እና ይሄ የቫሊዩ ሲስተማችን የሚያሳይ ነው። እና ብዙ ጊዜ ወላጆችና ልጆቻችን ጋር የምንጣላው ይህን ቫሊዩን እንኳን ካለማወቅ የተነሳ ነው። ልክ እኛ እንዳደግነው በእኛ ዘመን እንዳለው የእኛን ዘመን ቫሊዩ በእነሱ ላይ ስለምናመጣ ነው። የእነሱ ደግሞ ዘመን ቫሊዩ ይለያያል። እና ይሄን ብቻ የጀኔሬሽናል ጋፑን በመረዳት ብዙ ክራይሲስን እናስወግዳለን ብዬ አምናለሁ። ሁለተኛው ማወቅ ያለብን መረዳት ያለብን የትውልድን ፍልሰት ነው። የትውልድን ክፍተት ከተረዳን የትውልድን ፍልሰት እንረዳ። የወጣቱ ትውልድ ከቤተ ክርስቲያን እየጠፋ ነው። ቅድም መጣበታለሁ ያልኩ ዘ ሳይለንት ኤክሶዶስ የተባለ ዘ ግሬት ዲፓርቸር ኦፍ ዘ ዩዝ ፍሮም ዘ ቸርች። ወጣቶች የሉም አሁን እውነቱን ለመናገር በተለይ እድሜያቸው ኮሌጅ ከሄዱ በኋላ ከ18 እስከ 26 ዓመት ያሉ ወጣቶች 80 አንዳንዶቹም እስከ 85 በመቶ ድረስ ወደ ቤተክርስቲያን አይመለሱም በተለያየ ምክንያት። 20 እና 15% ነው ቤተክርስቲያን ውስጥ እየቀሩ ያሉት። እንዳውም እኔ የእግዚአብሔር ቤት ስለምን ተተወ ብዬ ጠይቃለሁ። የእግዚአብሔር ይሄ መጽሐፍ ቅዱስ ነህምያ የጠየቀው ነው። በኮቪድ ዘመን በጣም ይረብሸኝ የነበረው በየቤተ ክርስቲያኑ ሳይ እነዚህ ኢምፒቲ የነበሩ ቸርቾች ናቸው። ብዙ ቸርቾች እንደዚህ ናቸው። አሁን የዛሬ 10 ዓመት እኛ ቸርች ገዝተናል። ቸርቻችን የገዛ ነው የዛሬ 60 ዓመት የነበሩ ቸርቾች እያረጁ ኮሚቴው መድረስ ስላቃታቸው ሸጡት። በጣም ጥቂት ነበሩ። እንዳውም አንድ ኢመርጂንግ ከሆነ ቸርች ጋራ መርጅ አድርገው 2 ዓመት ከቆዩ በኋላ እዚህ አካባቢ ዲሞግራፊኩ በጣም የተለያየ ስለሆነ ስለተቀያየረ ሊደርሷቸው ያሰቧቸው ሰዎች ዋይት እዚህ አካባቢ የሉም። ዋይት ቸርቾች ስለነበሩ ዘን ወደ ሌላ ታውን ውስጥ ሄዱ። እኛም ቸርቹን ገዛንና እግዚአብሔር ይመስገን አብረን አለን። እና በአብዛኛው ቸርቾች እንደዚህ የሆኑ ነው የኢሮፕ። እግዚአብሔር ይመስገን አሜሪካ ቸርቾች እግዚአብሔር ትውልድንም እያስነሳ ብዙ ቸርቾች ታድገዋል። በተለይ ኢሚግራንት ቸርቾች ናቸው እየታደግን ያለ ነው። የእግዚአብሔር ቤት ለምን ተተወ? በወጣቱ ትውልድ ተትቷል። እንዳውም አንድ ሪሰንት ላይ አንድ መጽሐፍ ሳነብ ወጣቶች ለምን ቤተክርስቲያን ለቀው ሄዱ ብሎ መጠየቅ ሳይሆን የለቀቁት ለምን ለቀቁ ሳይሆን የቀሩት ለምን ቀሩ ብለን ብንጠይቅ ጥሩ ነው። ምንድነው ያስቀራቸው? መሄዱ በጣም ኖርም ስለሆነ የቀሩት ለምንድን ነው ብሎ አንዳንድ ስተዲ አድርገዋል። የቀሩት ሰዎች 15% ይሁኑ 20% ወጣቶቻችን ቸርች ያሉት ለምን ቀሩ ብለን እንዳው ካነሱት እሱ ስላልሆነ ፕሬዘንቴሽን ካነሱት አንዱ ነገር በጣም ሃይስኩል እስኪማሩ ድረስ ወንጌል በደንብ ሪሊ ዲፋይን ተደርጎ የገባቸው ይቀራሉ። ሁለተኛ የፓረንት ኢንቮልቭመንት ጥሩ የሆነባቸው ይቀራሉ። ሶስተኛ በጣም ይገርማቸው አደልት ሜንቶር የሚያደርጓቸው አደልት ሜንቶር 1 2 ወይ 3 አደልት በህይወታቸው ላይ ኢንቮልቭ ያደረጉ ወጣቶች ቤተክርስቲያን ላይ ይቀራሉ የሚል አንዳንድ ስተዲ ተገኝተዋል። በጣም ኢንኮሬጅ የሚያደርግ ነው። ከፓረንት ውጭ ሌሎች አደልቶች በወጣቶቻችን ላይ እንደ ሜንቶር ኮች ሲያደርጓቸው ሞስት ላይክሊ በቤተክርስቲያን ይቀራሉ የሚል ሪሰርች አግኝቻለሁ። ለምንድን ነው የሚወጡት ልንል ምናልባት ይሄ ነገር ልባችሁን የሚነካ ካለ ዌብሳይት ላይ ያለ ሪሶርስ ልስጣችሁ፣ ስክሪንሾትም ማድረግ ትችላላችሁ። ባይ ዘ ወይ ይህንን ለዶክተር ጥበበ ሼር ማድረግ ይችላሉ። ፓወርፖይንት ፕሬዘንቴሽኑ ለምትፈልጉ ሰዎች አይ ቲንክ እንደሚላክ ሊልኩላችሁ ይችላሉ። ላይፍ ወይ ሪሰርች በጣም በየጊዜው አየዋለሁ። ባርና ሪሰርች ግሩፕም ስ ቬሪ ጉድ ዩ ሎስት ሚ የሚል እንዳውም መጽሐፍ ተጽፏል። ትንሽ አውዴትድ ቢሆንም ፕሪንስፕሉ በጣም እየሰራ ያለ ነው። ፒው ሪሰርች ሴንተርም እነዚህ ዋይ ዘ ያንግ አደልት ሊቭ ዘ ቸርች በሚል በጣም ኤግዞስቲቭ የሆነ ጥናት ተጠንተዋል። አይ ቲንክ ኢንከሬጅ ያደርጋለሁ ፓስተሮች፣ መሪዎች ይህን መጽሐፍ እንድታዩት እና ለወጣቱ ትውልድ እኔ ካነበብኩት እዚህም ከዌብሳይት ካገኘሁትም የወጣቱ ትውልድ ቤተክርስቲያን የሚወጣበት ሶስት ዋና ምክንያቶች አሁን ላንሳ። ምነው 3 ነጥብ አበዛ ብትሉኝ ባለፈው ተናግሬ ያለው እኔ ሳውዘርን ስቴት ነው ያለሁት ኖርዝ ካሮላይና ብዙ ባፕቲስቶች አሉ። ብዙ ባፕቲስት ሰባኪያኖች ሲሰብኩ ደግሞ 3 ነጥብ ነው የሚናገሩት እዚህ ላችሁ እንደሆነ እና አንድ ወጣት ፓስተር ወደዚህ ፓስተር ወደ ሲኒየር ፓስተሩ መጣና እኔ ብዙ ጊዜ አይቻለሁ ፓስተር ስትሰብክ ሁሌ 3 ነጥብ ታነሳለህ። ኤቭሪ ታይም 2 ፖይንት ሰርመን ሰምቼ አላቅም፣ 4 ፖይንት ሰርመንም ሰብቼ አላቅም። ኤቭሪ ታይም 3 ፖይንት ሰርመን ነው የምሰብከው። ምክንያቱ ምንድን ነው ብሎ ሲጠይቀው ያንግ ፕሪቸር ቱ ዘ ኦልድ ፕሪቸር ማለት ነው
እና ፓስተሩ ሲመልስ አይ ሃቭ 3 ሪዝን ብሎ መልሰዋል። እና 3 ሪዝን አለኝ ብሎ መልሰዋል። እና አሁንም 3 ነገር አነሳለሁ። የወጣቱ ትውልድ ከቤተ ክርስቲያን የሚወጣበትን 3 ምክንያት ላንሳ። አንደኛ የትውልዱ ግራ መጋባት ነው። ሁለተኛ የወላጆች ቅድሚያ መዛባት ብየዋለው። ሶስተኛ የቤተ ክርስቲያን ወግ አክራሪነት ነው። እነዚህ 3 ነገሮች ወጣቶቹ ከቤተ ክርስቲያን በጣም እንዲወጡ ያረጋቸው ነገር ነው ብዬ አስባለሁ። በጣም ብዙ ምክንያት ነው። እንዳው ጨመቅ አድርጌው በተለይ በኢሚግራንትም እንደነገርኳችሁ ከወጣቶች ጋር ካሳለፍኩ እነሱንም ከጠየቅኳቸው ጥያቄ አንጻር ማለት ነው። የትውልዱ ግራ መጋባት ያልኩት በተለይ ኢሚግራንት ቸርቾች እኛ እንዳደግን ልናሳድጋቸው ስንሞክር ትውልዱን በኋላ እንመጣለን አፕሊኬሽን ላይ እዚህ የሚሰሙት ቫሊው ትምህርት ቤት ከጓደኞቻቸው ጋር የሚያሳልፉት እና ቤታችን ደግሞ የሚያሳልፉት በተለይ ደግሞ ቤተክርስቲያን የሚያሳልፉት ኮንፊውዥን አለ። ስታንዳርድ የሆነ ቫሊዩያችንን እኛም ደግሞ እንደ ወላጅ የተቀያየረ ነገር ስለሆነ ኮንሲስተንት የሆነ ኢቨን ፓረንቲንግ ዲሲፕሊን ስለሌለን ግራ ገብቷቸዋል። አንዳንዴ በጣም የሆነ ነገር ይሰሩና በቃ ስኬሪ ሆነው አባቴ ወይ እናቴ በጣም ዲሲፕሊን ያደርገኛል ብለው ሲያስቡ ዝም እንላለን። አንዳንዴ ደግሞ ማይነር ነገር ሲሰሩ ደግሞ በጣም ተቆጥተናቸው እንነሳባቸዋለን እና መቼ እንኳን እንደምንቆጣቸው መቼ እንኳን አፕሪሼት እንደምናደርጋቸው አያውቁም። የእኛ ቫሊዩ የተለያየ ስለሆነ ማለት ነው። አንድ ወጣት ልጅ የዲያስፖራ ወጣት ልጅ ድሮ መሬት ጠፍጣፋ ናት ተብሎ ነው ብዙ የሚያምነው። በተለይ አማኞች ክርስቲያኖች እንደሱ ብለው ነበር የሚያምኑት እና ትምህርት ቤት ሄዶ መሬት ክብ ናት የሚል ሰማ። ቤት መጣና ለአባቱ መሬት ክብ ናት አሉኝ። እነዚህ ሄሬቲክ የሆኑ እነዚህ ሳይንስ ያው ከሪሊጅን ጋር እየተጣላ ስለሆነ በፍጹም መሬት ጠፍጣፋ ናት ልጅ ይህን እንዳታመን ይለዋል። ትምህርት ቤት ደግሞ ሲሄድ መሬት ክብ ናት ይባላል። ግራ ገባው። ፈተና ላይም መሬት ምንድናት ሲባል ለአባቱ ታማኝ ልሆን ብሎ መሬት ጠፍጣፋ ናት አለ። ኤክስ አገኘ ማለት ነው እና ግራ ገባው። በኋላ መጨረሻ ላይ ግን ይህን ለማስታረቅ ሲሞክር ምን አለ? መሬት ቤት ጠፍጣፋ ናት፣ ትምህርት ቤት ክብ ናት አለ እና ይሄንን አእምሮ ላይ አስታርቆ ን ትምህርት ቤት ሲሄድ እንደ ሌላ ነው አክት የሚያደርገው። ደብል ላይፍ እንኳን እያልን እኛ የምናፌዝባቸው ማለት ነው። ቤት ሲመጡ እና ይሄንን ለብሰዋል፣ ሶሻል ማስክ ለብሰዋል። ቸርች ሲመጡ የሚለብሱት አለ፣ ቤት ሲመጡ የሚለብሱት አለ፣ ደግሞ ትምህርት ቤት ሲሄዱ ደግሞ የሚለብሱት አለ። ይሄ ሰርቫይቫል ለማድረግ ያመጡት ጥበብ ነው። እንዴት አንድን ለማድረግ የመጡት እግዚአብሔርም ጥበብ አለበለዛ ግን የትምህርት ቤቱን ቤት ቢያመጡ ከቤት ከወላጆቻችን ጋር ይጣላሉ። የእኛን ደግሞ ትምህርት ቤት ቢወስዱ ከትምህርት ቤቱ ጋር ይጣላሉ። እንዴት ነው የምናስታርቀው? እኛም ደግሞ በዚህ ሀገር ኮንቴክስት ስላላደገን ምንናገራቸው ይከብደናል፣ አናቅም። ሌላ የወላጆች ቅድሚያ መዛባት ነው። ብዙ ጊዜ በእውነቱ ብዙ ልጆች ያሳድገናል። ሜንሊ በኢሚግራንት ፋሚሊ በእኛም በኢትዮጵያም በኤርትራም በኢንዲያንስ በተለይ በኤዥያንስ በቻይናም ጃፓኒስ የሚሆን ልጆቻችን በጣም አካዳሚካሊ ሰክሰስፉል እንዲሆኑ ነው ጥረታችን። በጣም እኛ ያልደረስንበት ጥሩ ነው። ብዙዎች እዛ ላይ ደረጃ ላይ ደርሰዋል። ግን በመንፈሳዊ ህይወታቸው ላይ ብዙ ቫሉም የለንም። ከሰኞ እስከ ዓርብ ልጃችን ራስ ምታት ያዘኝ አሞኛል አይ ዶንት ፊል ጉድ ሲል አስነስተ ነው ጠዋት አስነስተ ነው አብልተ ነው ካፌኖን ኦር ፓራሲንታሞል ዋቴቨር አድቢል አጠጥተ ነው ትምህርት ቤት እንልከዋለን። እሁድ ግን አይ ዶንት ፊል ጉድ በረደኝ ሲል በቃ ተኛ እንለዋለን። ተኛ አንተም ተኛ እኔም ተኛለሁ ብለን ቸርች እንኳን አናመጣቸውም። አይደለም አንዳንድ ብዙዎቻችን ቸርችም ስናመጣቸው እና ቅድሚያ የሰጠነው ገንዘባችንም ጊዜያችንም ፕራይቬት ስኩል እናስተምራለን። ጥሩ ነው which is very nice። ግን ስፒሪቹዋል ላይፋቸው ዲቮሽንም እንኳን አንዳንድ የለንም። ባይዘወይ የቆዩ ሰዎች አንዱም ቅድም ሜንሽን ያላረኩት ከፋሚሊ ዲቮሽን ታይም ሬጉላርሊ ዲቮሽን ታይም ያላቸው ሞስት ላይክሊ ቸርች ውስጥ ይቆያሉ የሚባል ሪሰርችንም አንብቤ ያለው። ስለዚህ ቅድሚያ ለማን ነው የምንሰጠው? እስራኤሎች ስማ ጌታ አምላካችን አንተ ነው፣ አንተም ለልጅ አስተምር የሚለውን ይህን ቅድሚያ መርሳት የለብንም። በተለይ ለተተኪው ትውልድ ቅድም ዕድሜያቸው ከ4 እስከ 14 የመጡ ያሉ ጋር እመጣለሁ ያልኳችሁ ይሄ ነው። ጢሞቴዎስን ምን ይለዋል ጳውሎስ? ከሕፃንነት ጀምረ በክርስቶስ ኢየሱስ በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳን መጽሐፍት አውቀሃል። ከልጅነት ጀምረ አውቀሃል። ይሄ ደግሞ ያወቀው እውቀት በያንግ አደልትም በሆነው ዕድሜው ላይ ያኖራል። ባይዘወይ
ሚሲዮሎጂ ላይ ሚሽን ላይ 1040 ዊንዶ የሚባል አለ። ከምድር ወገብ በላይ ወንጌል ያልደረሰባቸው ሞስት አንሪች ፒፕል ግሩፕ የሚኖሩበት ነው 1040 ከሚለው ግን አሁን ደግሞ ሪሰንትሊ በወጣት ቻይልድ ኢቫንጀሊዝም ግሩፕ የሚሰሩ ሰዎች ይሄንን ኮይን አድርገዋል። 414 ዊንዶ የሚባል እድሜያቸው ከ4 እስከ 14 የሚደርሱ ህፃናት 85 በመቶ ወደ ጌታ የሚመጡት ልጆች በዚህ እድሜያቸው ነው። ከ4 እስከ 44 በደንብ አጥንተው ነው። ምናልባት ይሄ ግራፍ ያሳያቸዋል። የስ ከ0 እስከ 4 የሚመጡ በጣም ጥቂቶች ናቸው። በአብዛኛው 85 በመቶ የሚደርሱ ልጆች ጌታን የተቀበሉ በዛ እድሜ ነው። ምናልባት እዚህ ልጠይቃችሁ እችላለሁ በስንት እድሜያችሁ ወደ ጌታ እንደመጣችሁ እኔ 16 ዓመት ሆኜ ነው ወደ ጌታ የመጣሁት። ምናልባት ከዚህ ውስጥ ከ15 እስከ 30 ባሉት ትንሽ 20% ነው። ከዛ ሰው እድሜው እየቆየ ሲሄድ የኮንቨርሽን ሬቱ እየቀነሰ ነው የሚመጣው። ምክንያቱም ሃይማኖቱን ይዞ በሃይማኖቱ ብዙ ሰው ስለሆነ ኮንቨርሽን በጣም ያቅታል። የካቶሊክ ሊግ ካቶሊክ፣ የኦርቶዶክስ ኦርቶዶክስ፣ የሙስሊሙ ሙስሊም፣ የቡድሃው ቡድሃ የሚሆነው ረዥም ጊዜ ከቆዩ ነው። ግን በእነዚህ በልጅነታቸው እድሜ ነው ከ4 እስከ 14። በጣም የሚያሳዝነኝ እንደ ፓስተርም ከልቤ ማስካፈላችሁ ብዙ ቸርቾች ዳያስፖራ ቸርቾች ውስጥ ትኩረት ያልተሰጣቸው እነዚህ ህፃናቶች ናቸው። የሆነ አንድ ሩም ውስጥ እናስቀምጣለን፣ ቴሌቪዥን እንከፍትላቸዋለን፣ ኢፍ ነሰሰሪ ፒዛ እንገዛላቸዋለን። እነሱ ሲዳቆሱ ይውላሉ። እኛ ግን 2 hours ሰርቪስ 3 hours ሰርቪስ ማዕት ነገር አድርገን ልጆቻችንም አንድ ነገር ሳናደርግ የልጆቻችን እንኳን አገልጋይ አሁን እንኳን ልጆች አገልጋይ ብንፈልግላቸው ወጣቶች አረ ሄዱብን፣ ድራጉስ ገቡብን፣ ምን ሆኑብን ብለን ነው የወጣት አገልጋይ እያለ ያንግ አደልት እያለን ምንጮሆ። ግን ዋናው ስራ ያለው እውነቱን ለመናገር ህፃናት ኤሌመንተሪ ስኩል ላይ ነው፣ ኢፍናት ሚድል ስኩል ላይ ነው ያለው ስራ። እነዚህ ፋውንዴሽን ላይ ከተሰራ ወንጌል ከገባቸው የአደልትም አገደልትም ሲሆኑ ኮሌጅም ላይ ሰርቫይቭ ያደርጋሉ ብዬ አስባለሁ። ሶስተኛ የቤተ ክርስቲያን ወግ አክራሪነት ነው እንዲጠፉ ያደረጋቸው ሳይለንስ ኤክሶዶስ። በነገራችን ላይ ሳይለንስ ኤክሶዶስ የተሰራው በኮሪያን ቸርች ነው። ኮሪያን ቸርች የመጀመሪያዎቹ ኢሚግራንት ፈርስት ጀነሬሽን ሰከንድ ጀነሬሽን በጣም ጥሩ ናቸው። ፈርስት ጀነሬሽን በተለይ ግን ሰከንድ ሰርድ ጀነሬሽናች ከቸርች እየጠፉ ቀሩ። ኮሌጅ ሲሄዱ አይመለሱም እና ምን እናርግ ብለው የሰሩት ሪሰርች ነው እንግዲህ የዛሬ 20-30 ዓመት እኛ ጋር አሁን እየመጣ ነው፣ አሁን እየታየ ነው። ኮሌጅ የሄዱ ልጆች አሉ፣ አይመለሱም። አንዳንዶቹ ምናልባት በዛም በስራ ሊቀሩ ይችላሉ። ግን ከኮሌጅ በኋላ ቢመለሱም ቢመለሱም ደግሞ ቤተክርስቲያን እነሱን አኮሞድ የሚያደርግ እንግሊሽ ስፒኪንግ ቸርች ስለሌለ አሁን ግን በየቦታው አይቻለው። ዳላስ አይቻለው፣ ኮሎራዶ አይቻለው። እንግሊሽ ስፒኪንግ ቸርች የፕላንት እየተደረገ ነው። ዲሲ አካባቢ አይቻለው። ይሄ ነገር በየቦታው ከቀጠለ ትውልዳችንን ወደ እንመልሳለን ብዬ አስባለሁ። ማርቆስ 7:9 ላይ ኢየሱስ እንዲህ አላቸው፣ የራሳችሁን ወግ ለመጠበቅ ስትሉ የእግዚአብሔርን ትእዛዝ የምትተውበት ዘዴ ያላችሁ ይልና ቁጥር 15 ነው። ልብ በሉ እንዳው ብጽፉ ደስ ይለኛል። ማርቆስ 7 ቁጥር 13 ስለዚህ ለትውልዱ በምታስተላልፉበት ወግ የእግዚአብሔርን ቃል ትሽራላችሁ፣ ይህን የመሰለ ብዙ ነገር ታደርጋላችሁ ብለዋል። ለትውልዱ በምታስተላልፉት ወግ የእግዚአብሔርን ቃል ትሽራላችሁ። ዛሬ በጣም ብዙ ወጎች አሉን። እነዚህ ፈሪሳውያን፣ ሰዱቃውያን፣ ጸሐፍት የተባሉ ከእግዚአብሔር ቃል ይልቅ የሚያስተላልፉት ወግ ነው፣ ትራዲሽን ነው፣ ስርዓት ነው፣ ሞሮፍ ካልቸሩን ነው የሚያስተላልፉት። በዚህ ምክንያት ግን የእግዚአብሔርን ትሽራላችሁ ይላል እግዚአብሔር ቃል። ዛሬስ በእኛ ቤተክርስቲያን ምን ይመስላል ብንል ብዙ አሁን የምንጣላው እኔም ከልጄ ጋር የተጣላሁትን አንዱን ፐርሰናል አነሳለሁ ያልኳቸው ዛሬም ላንሳ፣ ጅቡሌ ላይ አንስቼዋለሁ። ለምሳሌ ያለባበስ ወግ አለን፣ ያነጋገር ወግ አለን፣ ያበላል ወግ አለን። ይሄ ሁሉ ካልቸር ነው። ቅድም ዴፊኒሽኑ ላይ እንዳየ ነው። የሰላምታ አሰጣጥ ወግ አለን፣ የወንድ ሹሩባ፣ የጆሮ ጉትቻ፣ የአፍንጫ ቀለበት፣ የአንገት ታቱ። እነዚህ ለወጣቱ በጣም ኮመን የሆነ ነገር ነው። እኛ ካልቸር ውስጥ ግን በዛ ስላላደግን እኛ ቤት ውስጥ አሁን ትልቁ ችግር ያለው ይሄ ነው። ቸርች ውስጥ ሹሩባ ተሰርቶ ሲመጡ ሪሜምበር አንድ ልጅ ወጣት ሹሩባ ተሰርቶ ሲመጣ አንድ ቤተክርስቲያን ጠና ያለ ሰው ቡመርስ ነው የቡመርስ ጀነሬሽን ነው። አየውና ማነሽ አንቺ ስምሽ ማን ነው አለው ማለት ነው ልጁን። እና በጣም ነው ሻካ ያደረኩት የደነገጥኩት። ልጁ በጣም ኦፌንድ ሆነ እና ከዛ ወዲህ እንደውም ቸርችም አልመጣም። ወንድ እንደሆነ ያውቀዋል። ሹሩባ ብቻ ስለተሰራ አይደንቲቲውን ወዲያው ተቀይሮ እንደ ሴት ትሪት ተደረገ በቸርቻችን ውስጥ ማለት ነው። በጣም አስደንጋጭ ነገር ነው ለወላጆች ምን ማለት እንደሆነ። ከዛ ወዲህ የዚህ ልጅ እናት ወደ ቸርች ና ብትለው አይመጣም። ምክንያቱም ቸርች ውስጥ ያለ መሪ ማነሽ አንቺ ነሽ ብሎ ስለተናገረው ማለት ነው። እኔ ከልጆ ጋር በጣም ብዙ የተፋጀሁት
ሹሩባ ነው። ልክ ሃይስኩል እንደገባ ሹሩባ ሊሰራ አለ። ጠቅላላ ጓደኞቹ ሹሩባ የሚሰሩ ናቸው። እኔ ደግሞ አእምሮ ላይ ያለው ለሹሩባ ከፍተኛ ነገር ስለሆነ ኦፍኮርስ ካልቸራችንም አይውሽ እንደ አሁን ቢሆን ወደኋላ ሪዋይንድ ቢሆን ሚድል ስኩል እንኳን ልሰራው ይችል ነበር። አሁን ሳስብ የተጣላ ነው የከፈልነው ዋጋ ቢያቅተው አንዴ 11ኛ ክፍል እያለ ነው መሰለኝ የአፄ ቴዎድሮስን ፒክቸር ይዞ መጣልኝ። ይህን ሰውዬ ታውቀዋለሁ ያለኝ። አዎ አውቀዋለሁ። ምንድን ነው አለኝ። ኢትዮጵያ ኢምፐረር የነበረ ነው። አየኸው አለኝ። አዎ አየሁት። ፀጉሩን አየኸው አለኝ። አዎ በኋላ ገባኝ እኔ ሹሩባ እና የካንትሪ የሆነ ኢምፐረር ፀጉር ከተሰራ እኔ ለምንድን ነው የምትከለክለኝ? ያን ድሮ ከተሰራ ማለት ነው። በኋላ ኮሌጅ ገባ። የመጀመሪያው ፀጉር እንትን ጉትቻም ካላረኩ ይለን ነበር። ሁለት ነገር ነው የተከራከር ነው። ጉትቻም ካላረኩ ይላል። በፍጹም ልክ ኮሌጅ እንደገባ ቪዚት ልናደርገው ከ3 ነው ከ4 ሳምንት በኋላ ጉትቻው ላይ አንጠልጥለዋል። ትልቅ መስቀል ነው እንደውም ያንጠለጠለው እና በጣም ተሰማኝ። መስቀል ምናልባት እኔ ደስ ይለው እንደሆነ ብሎ ነው ያንጠለጠለው። መቀደዱ ደግሞ የራሱን ነገር። በኋላ ከሚስቴ ጋራ ባለቤቴ አብረን ነው ቪዚት ያደረግነው። ስንመለስ አይ ቲንክ ይሄ ልጅ ከሆነ በቃ አሁን ምን አለችኝ፣ እኔ ነኝ አሁን ሹሩባ መሰራው። በቃ ሹሩባ መሰራት አይቀርም አሁን ሲመጣ እኔ ራሴ ሹሩባ ሰራሃለሁ አለችውና ሲመጣ የመጀመሪያውን ሹሩባ እሷ ሰራችው። በጣም ደስ አለው። እውነት ነው መላችሁ። አሁን ብዙም ሳይቆይ ሹሩባ መሰራቱንም አቆመ፣ ጉትቻውንም አውጥቶ ጣለ። አሁን ሪሰንትሊ ከኖቬምበር ከታንክስ ጊቪንግ በፊት ታንክስ ጊቪንግ እንዳሁን መጥቶ በጣም ብዙ አርጊዮ ያደረግ ነው እዚህ ነው። እናቱ ምን አለች? ኃጢአት ይቅር የማይባል ኃጢአት ነው አደለ የሰራ ነው። በቃ ጀስት ፎርጊቭ አስ አጥፍተናል እንኳን ቢባል በፀጉሬ ላይ ምንም አይነት አስተያየት እንዳትሰጡ ይለናል። አሁን ምንም የፈለጋችሁን ኮመንት ስጡኝ፣ ግን ፀጉሬ ላይ በፍጹም አንድም ነገር እንዳትሰጡ ይላል። እና ስለ ፀጉር ከተነሳ ስቲል እና አሁን ገና ታንክስ ጊቪንግ ላይ መተን ይቅርታ ተጠያይቀን በቃ እኛ በዘመኑ በነበረን ነገር ነው እንደዚህ ብለን አሁን ሪከቨር እያደረግን ነው የፀጉሩን ጉዳይ ማለት ነው ስናነሳ። እና በተለይ አሁን እያሳደጋችሁ ያላችሁ ጀንዚ ያላችሁ ጄን አልፋም ያላችሁ እናንተ ትልቅ ነገር መማር አለባችሁ። ካልቸሩ የተቀበለው ነው ምንም ማለት አይደለም። በእርግጥ ለእኛ ክፉ ነው። ስለዚህ ቤተክርስቲያንም ሲመጡ አገልጋዮችን አዌር ማድረግ ያለብን ይህን ነገር ነው ብዬ አስባለሁ። ኦኬ፣ ስለ ትውልዱ ማወቅ ያለብን 3 መሰረታዊ ነገሮች ብለናል። የትውልድን ክፍተት መረዳት፣ የትውልድን ፍልሰት መረዳት፣ ፍልሰት ላይ ነው ያነሳናቸው። የመጨረሻው የትውልዱ ተግዳሮትን መረዳት፣ ተግዳሮት አለባቸው። የትውልዱን ተግዳሮት እንረዳ ነው። ትውልዱ ሊቪንግ ኢን አንታይ ክርስቲያን ካልቸር ነው የሚኖረው። በጣም ስትረስፉል የሆነ ትውልድ ነው። ፐርሰናል አይደንቲቲ ኢሹ አለው፣ ሰልፍ ኢሜጅ ክራይሲስ አለው፣ ኔጌቲቭ ሚዲያ ኢንፍሉዌንስ አለው፣ ፋሚሊ ኢሹ አለው። ወላጆች እኛም በዳያስፖራ ምድር አብረን መኖር አቅቶን ፊት ለፊት አገር ቤት የምንደባደብ ባሎች አይደለም፣ ብዙ ነገር የምናደርግ ነን። ሜንታል ሄልዝ ኢሹ ደግሞ በጣም በወጣቱ በጣም እየተስፋፋ ሄደ ነው። በተለይ ከኮቪድ ወዲህ ደግሞ በጣም እንደበዛ ይናገራሉ ሰዎች። ደን ስፒሪቹዋል ፌዝ ክራይሲስ አላቸው። ኮሌጅ ሲሄዱ ዳውት ማድረግ ይጀምራሉ። ይሄንን ላስተምር ስል የወጣት ዩዝ ፓስተራችን እግዚአብሔር ሰጥቶናል። እሱን የፕሬዘንቴሽን አለብኝ። እስኪ እንዳው ምን ልንገር፣ ምን ላውራ ስለ አንተ ጀነሬሽን ስለው አንድ የነገረኝ ነገር ኮሌጅ እያለ አንድ ወጣት ልጅ ይገናኛል እና አበሻ ነው። ቸርች ኢንቫይት ያደረገው ቸርች አልሄድም አለ እና ሲነግረው ቸርች ነው ያደገው በሕፃንነቱ። እናቱ አማኝ ናት እና አንድ ቀን ሕፃን እያለው አንድ ጥያቄ እናቴን ጠየቅኳት አለ ዳውት ስላደረበት እግዚአብሔር በመኖሩ እርግጠኛ አይደለሁም አለ። በኋላ ምን አልክ አለችው እናቱ። ሁለተኛ ይሄን ነገር ስትል እንዳልሰማህ አለችው። በቃ ከዛ ወዲህ አሁን ስለ መንፈሳዊ ነገር ማንሳትም ይከብደዋል። እኔም ሌላ ኤክስፔሪንስ ገጥሞኛል። እግዚአብሔር ነው ዓለምን የፈጠረው። አዎ ዓለምን ሲፈጠር የት ነበረ ብሎ ይጠይቃሉ ወጣቶች። በጣም ይሄ ያንገር ጀነሬሽን ደግሞ ጥያቄ ነው የሚጠይቀው፣ ዝም ብሎ የሚቀበል አይደለም። ሌላ እግዚአብሔር ማን ፈጠረው ሲሉ ወላጆች በኢየሱስ በስመ አብ ወልድ መንፈስ ቅዱስ ልዬ የምናደርገው ብለው ምላሽ እንኳን አንሰጣቸውም። እና ይሄንን መልስ ይፈልጋሉ። ትውልዱ ይጠይቃል። ለሚጠይቀው ጥያቄ ተገቢውን የሆነ መልስ እኛ ካልቻልን ደግሞ ወደ ዩዝ አገልጋዮች፣ ወደ ወጣቶች፣ ቤተክርስቲያን መሪዎች ብናመጣቸው እና በብዙ ክራይሲስ ውስጥ ነው የሚያልፉት። እኔ አሁን አስባለሁ በልጆቼ የሚሆኝ እዚህ ሀገር ባድግ ልጆቼ ካደጉት ከሚያደርጉት ውጭ ያደርጋለሁ ወይ? ልንገራቸው። የዛሬ 40 ምናምን ዓመት ቲኔጀር ሆኜ የጠፋሁት በ16 ዓመት ነው ወደ ጌታ የመጣሁት፣ ግን በ12 ዓመቴ ነው የጠፋሁት።
ጫቱን፣ ሲጋራውን፣ እርኩሰቱን፣ ዝሙቱን የሚደረገውን ነገር ሁሉ ማለት ነው። ድሮ ያኔ ምንም ነገር በሌለበት ከጠፋን ብዙዎቻችን እንደኔ ታሪክ ያላችሁ ይመስለኛል። አሁን ይሄ ሁሉ ነገር እጃቸው ላይ ባለው ዓለም እንዴት ነው ኤክስፔክት የምናደርገው? ተግዳሮቶቻቸውን ብንረዳ ልናዝንላቸው እንችላለን። እንግዲህ ምን እናርግ ነው? ኦኬ ምን እናርግ? አንድ ቃል ልስጣችሁ። አንደኛ ሳሙኤል 12:32 ላይ እስራኤል የሚገባውን ያደርግ ዘንድ ዘመኑን የሚያውቁ ጥበበኞች ሰዎች የይሳኮር ልጆች አለቆች 200 ነበሩ። ወንድሞቻቸው ሙሉ ይታዘዙላቸው ነበር። ሁለት ነገር ነው። አይተኝ አንደኛ ዘመኑን ማወቅ። ዘመኑን ስናቅ ነው ሰዎች ማድረግ የሚገባቸውን ነገር እንዲያደርጉ የምናደርገው ማለት ነው። እኛ እንወቀው፣ ሲዝኑን እንረዳ፣ ልጆቻችን እንረዳ፣ የወጣቱን ፍልሰቱን እንረዳ፣ ጀኔሬሽን ጋፑን እንረዳ፣ ክፍተቱን ቻሌንጃቸውንም እንረዳ። ይሄንን ስናቅ ልንረዳቸው እንችላለን። ይሄንን ወንድሞቻቸው የሚታዘዙላቸው ነበር እንደሚል ትውልዱ የሚታዘዝልን ዘመኑን ስናቅ ነው። ዘመኑን ስናቅ ልንረዳቸው ስንል ይታዘዙልናል። የእኛንም ቫሊዩ አድርገው ይገባሉ ብዬ አስባለሁ። ይሄን ቻርት ስክሪን ሻትም አድርጋችሁ ሰዱ። አይ ቲንክ ይሄ ነገር ይገልጽልኛል ብዬ አስባለሁ። እኔ ፈርስት ጀነሬሽን እኛ ነን፣ ኢትዮጵያን አሜሪካን። ሰከንድ ጀነሬሽን እነሱ፣ እኛና እነሱ ልበል ለጊዜው፣ እኛና እነሱ። እኛ እዚያ ድሮ ኦኬ፣ እኛ እዛ አስመራ ወይ አዲስ አበባ ድሮ 70s 60s ምናምን ያደግንበት፣ ቡመርስ ከሆነ ደግሞ 60s 70s፣ ሌሎች 80s ስናድግ እንደነበረው እነሱ ደግሞ እዚህ 2024 እዚህ የት አሜሪካ ሀገር ውስጥ ሰከንድ ጀነሬሽኖች። ኦኬ ልዩነት አለን። እኛ እዛ ድሮ ነበር፣ እነሱ እዚህ ዘንድሮ ናቸው። ጊዜው ተለይቶ ጊዜው ኮምፕሊትሊ የተለየ ነው። የዘመኑ ቻሌንጅ፣ እያንዳንዱ ዘመን የራሱ ቻሌንጅ አለው። ቦታው የተለየ ነው። ቦታው የተለየ ነው። እዛ ኢትዮጵያ፣ እዚህ ጊዜው የተለየ ነው። እኛም የተለየነን፣ ሰዓቱም የተለየነን። እንዴት ነው እና ኮሽኑ እኛንን ወደ እነሱ መሄድ ያለብን ወይስ እነሱ ናቸው ወደ እኛ መምጣት ያለባቸው ብዬ አስባለሁ። እኔ ብሪጅ ያልኳቸው 1.5 ጀነሬሽን እዚህ ላይ ብዙ ሊረዱን ይችላሉ ብያል። ግን እንደ ፓረንት እነሱ የእኛን ዓለም አሁን ሊያዩት አይችሉም፣ ሊመጡ አይችሉም። እንደገና የዛሬ 30 ዓመት 40 ዓመት ወደኋላ ሄደው ኢትዮጵያ ያደግንበትን እድገት ሊያውቁ አይችሉም። እኛ ግን የእነሱ ዓለም ውስጥ ልንገባ እንችላለን። እዚሁ አለን፣ በአሜሪካ ውስጥ አለን፣ በእነሱ ዘመን አለን፣ 2024 አለን። ስለዚህ አግባቡ እኛ ወደ እነሱ ነው መሄድ ያለብን፣ እነሱ ወደ እኛ እንዲመጡ አይደለም። ስለዚህ የእነሱን ሚውዚክ መስማት፣ አዎ ልክ ነው የሰማችሁኝ፣ የእነሱን ሶሳይቲ ውስጥ ኢንጌጅ ማድረግ። እኔ ምንድን ነው ቲክቶክ ውስጥ ልገባ ብዬ ልጄ ለመነችኝ፣ ፕሊስ አትሊስት ሃይስኩል እስኪጨርስ ድረስ አትግባ አለችኝ። በቃ እሺ ሪስፔክት አደርጋለሁ ብዬ አልገባም። ልክ እሱ ሃይስኩል ስትሄድ ቲክቶክ ከፈትኩ፣ ማነው ኮሌጅ ስገባ ማለት ነው። ሚዲያ ውስጥ ገብተን እነሱ አትሊስት እንዴት እንደሚያስቡ፣ እንዴት እንደሚበሉ፣ ምንድን ነው ትልቅ ቫሊያቸው የሚል በተለይ አገልጋዮች ፓረንት ከሆነን እንድረስ ከተባለ የእነሱን ቋንቋ የእነሱን ባህል የሚለብሱትን የሚወዱትን ነገር ፕራዮሪቲ ልንሰጥ ያስፈልጋል። ስለዚህ እነሱን ወደ እኛ ፕሊስ አናምጧቸው። አይችሉምም፣ ሊመጡም አይችሉም፣ ወደኋላ ለሄዱ አይችሉም። እኛ ግን ወደ እነሱ መሄድ እንችላለን፣ የተከፈተ ልብ ካለን፣ አመለካከት ካለን ማለት ነው። እንረዳ። አንድ አምስት ነገሮች ላንሳ እና ጨርሳለሁ። ወጣቱን ትውልድ እንድረስ በወንጌል ከተባለ የመጀመሪያው ነገር ሊስኒንግ ነው፣ ማዳመጥ ነው። በቃ እኔ እንደ ፓረንት ችግሬ የነበረው ልጆቼ ሳይናገሩ ልጄ ሁሌ የሚለኝ ፕሊስ ሊስን ነበር አይደለም የሚለኝ። ብዙዎች አባቶችም እንደዛ ልትሆኑ ትችላላችሁ። ልጆቻችን በጣም ብዙ ስለሚናገሩ አንዲት የ17 ዓመት በጣም ስዊት የነበረች ልጅ፣ ይሄ አንዱ መጽሐፍ ላይ ታሪክ ካነበብኩት ነው። በ17 ዓመቷ ላይ በቃ ከእናቷ ጋር መግባባት አቃታት። በጣም ቤቱ ሜስ ሆነ ኮምፕሊትሊ። 4 ዓመት ሙሉ ምንም አልተነጋገሩም። ቤዚክ የሆነ 1 ሚኒት ኮንቨርሴሽን ምናምን። 21 ዓመት ሲሆናት ሰማሁ ልጅቷ ተቀየረች። ከእናቷን ጋር ጥሩ ሪሌሽንሽፕ ጀመሩ እና ምን ብላ ተናገረች? ዘላስ 4 years ምን አለች? ስለነበረው 4 ዓመት ሰምሃው አይ ሎስት ማይ ታንግ ኤንድ ማይ ማም ሎስት ሄር ኢርስ አለች። እና እኔ በቃ በእነዚህ 4 ዓመት አንደበቷን መቆጣጠር አቃታት። ተናጋሪ የሆነች እናቷም ደግሞ ጆሮዋ ተደፈነ። በቃ እሷም ተናጋሪ፣ እናትየው ደግሞ ማድማጥ አቃታት። እና
ይሄ በጣም ችግር ነው። ወላጆች ጆሮ ነው የሚያስፈልገን። እነሱ ብዙ ሊያወሩ ይችላሉ እንዲናገሩ። ሊስኒንግ በጣም ቬሪ ኢምፖርታንት ነው። ሁለተኛ ክሬቲንግ ያንግ ምንድን ነው ዩዝ ሴንተር ፕሮግራም ያስፈልገናል። በጣም ማዝ ነው። ሚውዚቃችን ያችሁ ወርሺፕ ፕሬየር ሰርመኑን እዩ። ኦፍኮርስ የቋንቋ ዲፈረንስ አለን። በአብዛኛው ቸርቾች አሁን ልጆች ከኛ ጋር ነው ቁጭ ብለው የሚያመልኩት ግን የመዝሙሩን ርዝማኔ እዩ፣ የወርሺፕ ሴሌክሽኑን እዩ። ጠቅላላ አደልት ተኮር የሆነ ነው ፕሮግራማችን። አንዳንድ ቤተክርስቲያን እግዚአብሔር ይመስገን አሁን ሴንሲቲቭ ሆኖ ለወጣቶች በሚመለከት ጉዳይ እያነሱ ነው ያሉት። ሜንቶሪንግ ኤምፓወሪንግ ኢመርጂንግ ዩዝ ሊደር በጣም አስፈላጊ ነው። እንደውም ወደኋላ ቀሩ ቤተክርስቲያን ውስጥ ሪመናንት የሆኑትን በዚህ አማካኝነት ነው ብዬ አውርቻለሁ። ሪቺንግ አውት ዘ ያን ቸርች ዩዝ ይሄ በጣም የሚያስፈልግ ነው። በነገራችን ላይ ሞስት አንቸርች ፒፕል ግሩፕ አሁን ዩዝ ካልቸሩ ነው የሆነው። እነሱን ያስፈልጋሉ። መጨረሻ ላይ በዚህ ነው መቋጨት የምፈልገው። አንድ ኢንኮሬጂንግ ቃል ነግሬያችሁ፣ ፕላንቲንግ ኢንግሊሽ ስፒኪንግ ቸርች ኢሚግራንት ቸርች ውስጥ ወሳኝነት አለው በጣም ይህን ነው። በሚቀጥለው ትውልድ ኢትዮጵያን የቶሪከን ቸርች እንትቀል ብያለሁ። በጣም ስኬር ያደረገኝ እንደ ፓስተር አሁን ኢሚግራንት ቤተክርስቲያን የወደፊት እጣ ፈንታዋ ምን ይሆን? ምንድን ነው እጣ ፈንታዋ ብትሉ ኢሚግራንት ቸርችስ አር ኦንሊ ዋን ጀነሬሽን አዌይ ፍሮም ኤክስቲንክሽን። ኦንሊ ዋን ጀነሬሽን ቋንቋው፣ ባህሉ፣ ካልቸሩ ስለሚል አንድ ጀነሬሽን ነው የምንኖረው። አሁን እኛ ቸርች ውስጥ ድሮ ብዙ በተለይ የኢሚግሬሽን ሩል የአሜሪካ ኢሚግሬሽን ሩል ፑሽ እና ፑል ፋክተሩ ከተቀየረ የነገ ሜምበሮቻችን ኢትዮጵያ ውስጥ ነው ያሉት። ከዛ ካልመጡ ከሌላ ቦታ ካልመጡ የአማርኛ ቋንቋው፣ የኦሮምኛ፣ የትግርኛ ቋንቋው እድል ፈንታው እኛ እያረጀን እየለቀቅን ስንሄድ ቅድም እንዳሳየዋችሁ ኢምፒ ቲቸር ነው የሚሆነው የሚቀጥለው ትውልድ ካልተተካ። ስለዚህ የሚቀጥለው ትውልድ ኤክስፔክት አታርጉ በአማርኛ ያመልካል፣ በኦሮምኛ በትግርኛ ያመልካል ብላችሁ በፍጹም ዲስቲቭ ዳትሆኑ። ቋንቋቸው ባህላቸው እንግሊዝኛ ነው። ስለዚህ እንደምንም ረተናቸው ቪዥንም ኖረን እንግሊሽ ስፒኪንግ ቸርች ልንተክል ያስፈልጋል። የእናታቸው ቋንቋ ይሄ ሲያደርግ ደግሞ ሌሎችንም ሁሉ መድረስ ይችላሉ፣ ኤዥያውንም ላቲኑም እና ዘ ሳይለንት ኤክሶደስ ሪቨርስ እናድርግ ከተባለ በትውልዳችን እንግሊዝኛ ቸርቾችን ፕላንት ማድረግ ያስፈልጋል። የዘመኑ ዳሎት ልንገራችሁ። መክብብ 7:10 ላይ ከዚህ ዘመን ይልቅ ያለፈው ዘመን ለምን ተሻለ ብለህ አትናገር፣ የዚህ ነገር በጥበብ አትጠይቅም። ጥበብ ይጎለዋል ይሄ ጥያቄ። ብዙ ጊዜ የእኛን ዘመን ነው ያለፈው ዘመን ጥሩ ነው፣ ብዙ ነገር ድሮ ቀር አይደለም የምንለው። ከዚህ ዘመን ይልቅ ያለፈው ዘመን ለምን ተሻለ አትበል። ይሄ ዊስደም የጎደለው ጥያቄ ነው። ዋይ ሰው የሚጠይቀው ጥያቄ አይደለም። እያንዳንዱ ዘመን የራሱ ቻሌንጅ ቢኖረውም የራሱ ዳሎት አለው። ይሄ ዘመን ትልቅ ኦፖርቹኒቲ ነው። ሚሊኒያልስና አሁን ጀንዚን ስታያቸው ለስፒሪቹዋል ነገር በጣም ኦፕን ናቸው። ግን አይ ዶንት ጎ ቸርች በት አይ አም ስፒሪቹዋል የሚሏቸው እነሱ ናቸው። ምሪት ቢያገኙ ሃንገር አላቸው፣ ስፒሪቹዋል ሃንገር አላቸው። ግን ጥላቻቸው ቸርች ላይ ነው፣ የቀደመው ሊደርሺፕ ላይ ነው። በቤተ ክርስቲያን ውስጥ ትሪት የተደረጉት አደራረግ ነው እንጂ መንፈሳዊ ራብ አላቸው። አንዳቸውንም ጠይቃችሁ ወከናይ ፕሬይ ፎር ዩ ብትሏቸው እሺ ነው የሚሉት። ከኒጎቱ ቸርች ብትሏቸው ኖ ነው የሚሉት። ረሃብ አላቸው። ይሄን ኦፖርቹኒቲ ነው ለእኛ ልንካፈለው እና የትውልድ ቅሬታዎች ያሉን እንዳረሳ በአንተ ያለውን ግብዝነት የሌለበት እምነትን አስባለሁ። ይህም እምነት ቀድሞ በአያትህ በሎይድ በእናትህ በዮንቅ የነበረባቸው በአንተም ደግሞ እንዳለ ተረድቻለሁ። ወገኖች ሆይ ሬመናንት አላቸው። በጣም ደስ የሚል አሁን በየቸርቹ እግዚአብሔር ያስነሳቸው ትውልዶች አለ። ሚሊኒያልስ አሉ፣ ጀንዚ አሉ። ጄን አልፋን ደግሞ በትክክል ካስተማርናቸው በዛ ሄዳሉ እና አባቶች እናቶች ኢንኮሬጅ አደርጋቸዋለሁ። እግዚአብሔር ሬመናንት አሉ። ስታደርጉ ያዩትን ልጆቻችሁ ምናምን ደሜ ወንደር አሁን ሊጠፉ ይችላሉ። ላስ መንዝም አይተናል አይደለም? ዘ ፕሮዲጋል ሰን አክቹዋሊ ዘ ፕሮዲጋል ፋዘርንም አይተናል አይደለም? አንድ ይመለሳሉ። ያዩትን ፍቅር ያዩትን የተመለከቱትን እዚህ ሲያድጉ ያዩትን ነገር ከሁሉ በላይ ፍቅራችንን ሲያዩ ይመለሳሉ። አንድ ቀን ይመጣሉ፣ ይመለሱም ስላሉ ማለት ነው። ስለዚህ ጥሪ ያለኝ እኔ ለአገልጋዮች፣ ለወላጆች፣ ለመሪዎች በጣም ጥሩ እዚህ ለተካፈላችሁ ሁሉ ሂር ኢዝ ማይ ኮል ሚሽናል ኮሊንግ አለኝ። ኢሳይያስ 51:6 እንሰጣቸዋለሁ። የእግዚአብሔር ክንድ ሆይ ተነስ፣ ኃይልህን ልበስ። በቀደመው ወራት በጥንቱ ዘመን በነበረው ትውልድ
እንደሆነው ተነስ። በኢሳይያስ ዘመን ነው የሚጠይቁት። የቀደመው ዘመን የሚሉት በዘጸአት ዘመን የነበረውን የኤርትራ ባህር ያደረቀውን ሕዝቡን በደረቅ ያሻገረውን ዘመን አይተው የእግዚአብሔር እጆች ተነስ እባክህ፣ የእግዚአብሔር ክንዶች ተነስ፣ ልክ በቀድሞ ዘመን እንደነበረው በዘጸአት ዘመን እንደነበረው ትውልድ በእኛም ትውልድ ተነስ እና ልንጸልይ የሚገባው ይሄንን ነው ወገኖች ሆይ። የእግዚአብሔር ክንዶች ተነስ። ባለፈው በሐዋርያት ዘመን እንደነበረው በነቢያት ዘመን እንደነበረው ትውልድ በእኛም በኢትዮጵያም እንኳን ዘመን በ1960ዎቹ 50ዎቹ አይደለም 70ዎቹ ሪቫይቫል የወንጌል ስርጭት ድነት ወጣቱ ሁሉ እንደጎረፈበት ዘመን በዚህም ዘመን ተነስ፣ በዚህም ትውልድ የእግዚአብሔር ክንዶች ተነስ ብለን እንጸልይ። ይህን አሳስባቸዋለሁ። ደን እግዚአብሔር ክንዶች ሲነሳ ደግሞ እግዚአብሔር ትውልድን ይባርካል። ስለዚህ ኮምፔር የምናደርገው አለ የእግዚአብሔር ክንዶች በቀደመው ዘመን ባለፈው ትውልድ እንደነበረው ተነስ። ከሰማነው ነገር ዋናው ቁም ነገር ሁሉ ነገር ቢጠፋባችሁ ይሄ አይጥፋባችሁ፣ ይሄ አይጥፋባችሁ። ይሄ ነው እንግዲህ ዋና ሐሳቤ። ምንድነው እስካሁን ያወራኸው ብትሉኝ የትውልድን ክፍተት፣ የትውልድን ፍልሰት፣ የትውልድን ተግዳሮት አይደለም ተረተን ወንጌልን ለማድረስ ትልቅ እንዳሎት እንደሆነ አውቀን ለተተኪው ትውልድ ቅድሚያ እንስጥ። ወርሽፓችን፣ ንግግራችን እናድምጣቸው፣ እንርዳቸው ከተባለ እንጌጅ እናርጋቸው ከተባለ እንርዳቸው ከተባለ አስቀድመን ልንረዳቸው ይገባል። የእግዚአብሔር ክንዶይ ተነስ፣ ኃይልንም ልበስ። በቀድሞ ወራት በጥንቱ ዘመን እንደነበረው ተነስ። አጭር ጸሎት እንጸልያለን።